በረካቱ ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ ቤተሰብ? ቤቱን ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤቴን ተከታተሉኝ፣ ቻናሌን አሳድጉልኝ እላችኋለሁ። በዚህ ሰሞን ቪዲዮ አልለቀኩም አልተመቻቸልኝም ነበር እና ሀባይቢ እስኪ እንትና ማነውስ አሚር ሱማያን እንግዲህ ላግባሽ ብሏል ነበር፣ ግን ጓደኛዋ መታ እየበጠበጠች ነው መሰለኝ። ያው ሱማያ ግን እንጃ ምንም ውሳኔ አልወሰነችም። እስኪ አብረን እንከታተል ሀባይቢ። ሙባረክ ልጅቷ ባለ ትዳር ናት። ሙባረክ ደግሞ ብርቁ አይደለም። እሱም የሰው ትዳር የሰው ሚስት የወሰደው አንተ ምን እየተበቀልክ ነው? ሙባረክ አንተን ስለወሰደ እሱን እየወሰድክ ነው። አሁን እኔ እናንተን ደስታ ተካፋይ ሆናችሁ ትውጣ፣ አብረን እንሂድ። ውጪ አየሁ እኮ ምን እንደምታስረዱኝ ተመስኮ አየሁት እኮ የልጄን ደስታ ከብዙ መከራ ስለወጣ ይሄ ልጅ የእሱን ደስታ ለመካፈል ነው የመጣሁት። ፕሮግራም ለማድረግ ለማየት ከጎኑ ለመቆም ነው የመጣሁት። ነገር ግን ሱመያ ለእሱ በጣም ጥሩ ነገር ያደረገች ጥሩ ነገር የዋለች ልጅ ናት አይደለም። ስለዚህ ባለቤት እንዳላት እኔ አላውቅም። ባለቤት አላት እንዴ? ባለ ትዳር ናት፣ የልጆች እናት ናት። ብትጣላም ደግሞ አልተፋታችም። አንተ እሷን እንዲህ ማድረግ አትችልም። ተፋተዋል። ኒካ አልተፋቱም። ማዘር ተጣሉ። ይኸው እኔ በእንትን ገባ አመመኝ ብሎ ገባ። አውቆ ነው ሲጀመር በፊትም በዚህ አድርጎ የገባው አመመኝ ብሎ ገባ። የሰው ትዳር ሊበጣብጥ ነው። ምንም እውነተኛ ስለሆነ ነው እሱ እያሳበጠ ስላልሆነ ነው። ሱመያ ነው እንጂ ሱመያ ነው እንጂ ነንቺ ነንቺ እዚህ እነሱ የራሳቸው ጉዳይ ነው እንጂ አንቺ ነው እንጂ እንሂድ። አንቺ ነው እንጂ ምን ማድረግ ነው? አንቺ ነው እንጂ አንቺ ነው እንጂ እነሱ ይደባል። ማን ነው ያስዳቱ? ማን ነው ያስዳቱ? ልቀቀኝ ቆይ ማን ነው ያስዳቱ? አንቺ ነው እንጂ አለም ልቀቀኝ። ምን ማድረግሽ ነው? እሷ ቁጣ ሲሄድ አንተ የራስህ ጉዳይ ነው እኮ ራሴ ቁጣ እሷ ቁጣ። ቆይ በተረጋጋ መንፈስ የኔ ልጅ እባክሽ ፕሮግራም የምትበጠብጭ ምንም አልበጠበጥኩም። የሰው ሚስት ማግባታችን አንተ ደግሞ ምን ልሁን ነው? እባካችሁ ቆይ እስኪ ችግር ካለ ችግሩን መፍታት ነው። እንደዚህ መጋባት መበጣበጥ የለም። እንደዚህ መሆን የለበትም እኮ የዚህ ሁሉ እኮ ችግር ባለቤት አሚር ተብዬው ነው። አሚር ደግሞ አታፍርም እንዴ? ዲኮር አድርገህ ምናምን ትንሽ አይደብርም እንዴ? ቀልደኛ ምን ሲሰራ በፊት ለምን ለቀቅሽው? ሲመጣ በፊት የሰው ሚስት ሲያገባ አንቺ ምንም እንዳታወሪ ወንድሜ ነሽ። እንደ ወንድሜ ነው የማይወዳሽ። ይሄ ነው ወንድም? የት ሀገር ነው ወንድም ተንበርክኮ ቀለበት የሚያስረው? እንኳን አገዝሽ ተናግሮ ያንን አንቺ ስተት ስትሰሪ ዝም አልልሽም። ስተት ነው እየሰራሽ ያለሽ። አታገቢም። ካገባሽም እሱ ፈቅዶ ተፋተሽ ነው። እሱ ስላገባ በእልህ ምንም ውስጥ መግባት የለብሽም። ለምን በእልህ አይደለም ሰማሽ አለም በእልህ አይደለም። እሱ ለምን አታስቆሚም ነበር? እሱ ለምን አታስቆሚም? ሁለት ሴት ሲያገባ ለምን አታስቆሚም ነበር?
Shark Glam, the premium multi-styler powered by air and ceramic for fast salon results. Intelligent stylers use powerful airflow for fast wet-to-dry styling, combined with heat-responsive ceramic plates for a gloss lock finish without heat damage. One solution for fast drying, glossy blowouts, silky straightening, and bouncy curls. Because air is not enough. Shark Glam. عاطل وما عندك وظيفة وتبي مصدر دخل من جوالك، أنا بدلكم على مصدر دخل والله العلي العظيم يا جماعة. واللي رفع 7 ونزل 7 إني مطلع من 1000 ريال إلى 86,000 ريال في يومين، وقسما بالله وبوريكم الحين البرنامج اللي أنا أتداول عليه. هذا برنامج التداول اللي أقول لكم عنه، زي ما تشوفون رصيدي فيه 37,000 ريال. وسبق قلت لكم اني قد شريت الازيرة من البرنامج هذا ومن 4000 ريال، وخلال 4 ايام تداول وصلت 200,000. وشارح لكم الشيء هذا في قناتي وفي حسابي برضو في التيك توك في المقاطع السابقة. الان بدخل معكم صفقة ب500 ريال في اللحظة المناسبة ونشوف كم نربح. طيب الان داخل صفقة ب500 ريال، صفقة هبوط. هذه الصفقة باقي لها 6 ثواني وتنتهي، وتمت الصفقة على ربح زي ما تشوفون، وربحت 425 ريال. كم وصلت رصيدي قبل شوي؟ 37 و200 و400، الآن 37 و800. والآن داخل صفقتين من 1500 كلها 3000، باقي لها 4 ثواني وتنتهي. وزي ما تشوفون وتمت الصفقتين على ربح. الأولى ربحت منها 1277 ريال، والثانية كذلك نفس السعر. وصلت رصيدي إلى 40,000 واكتفي كذا، لأن التداول إذا قدرت أنك تمسك نفسك وما تطمع في الحالة هذه تبطل ربح. لكن أنا أكتفي بالربح هذا. واللي وده يتعلم التداول جميع الشروحات في قناتي مجانا، ادخل وتعلم والله يرزق الجميع. ورابط تحميل البرنامج في البايو برضو. እሷም የፈለገችውን ሰው መምረጥና እኔ ደግሞ ኦፍኮርስ ጓደኛዬ ናት። እና እንዴት ማለት አንተ የማናት ጋባጅ ነህ? የሰው ሚስት እንትን ወይ አንተ ጠየኩሽ እኮ ስንቴ ጠየኩሽ? እንደ ወንድም እኮ ነው ያልሽኝ። ይሄ ነው ወንድም? ዞር በል እባክህ አንተ ደግሞ ወደዚህ ሂድና ሚስትህን አውራ ወደዛ። ስራችሁ ሁሉ ሲያስጠላ አልይዝም። ምን ልትሆን? አልወጣም። ምን ስለሆንክ ነው አንተ የምታስወጣኝ? እስኪ አስወጣኝ። እንደውም ፖሊስ ይዤ እመጣለሁ። አይገርምህም? ምን ብለሽ ነው ፖሊስ ይዘሽ የምትመጪው? ማን ብለሽ? አቦ ሱመያን ሳልይዝ አልወጣም። ልቀቀኝ አንተ። ልቀቀኝ። ስርዓት ለሚስት እኔ ደግሞ ማለት ይሄ ፕሮግራም ሳያልቅ ማለት ነው ማንም ከዚህ አይሄድም። ልቀቀኝ። እጄን እንዳልነካኝ። እኔ ሱመያን ይዤ እወጣለሁ። አትወጣም፣ አትፈልግም። አንተ ምንድን ነው? ትናንት እኮ ነው ያወቅሃት። ልጅቷን ነገሩ ስታስገባ ነው እንዴ? አሁን ባቃትም ብዙ ነገሮችን አስተካክላለሁ። ትናንት መተን ከማላችን ልገባ ነው አይደለም? ማለችን ለመግባት እኔ ሲጀመር ከበፊቱ ይሄ ልጅ አታምጪ ብዬሻለሁ። ጥሩ ስራ ምናምን ብለሽ ጭራሽ ዋልሽ ሊመጣብጣው በቃ ጠየኩሽ እኮ ሱመያ፣ ጠየኩሽ እኮ 100 ጊዜ። ልቀቃት አንተ ልጅቷን። ይዘሻት አትወጪም ማለት እያወራን ያለ ነው እኮ እንም እያወራ ነው እኮ። ተዋት፣ ልቀቃት። መጀመሪያ ከእኔ ጋር ልቀቃት አንተ። ዞር በል ከልጅቷ ላይ። እንዴት እዚህ ልትመጣ እንደቻለች ነው ማወቅ ያለብሽ። ቅድሚያ የኔ ልጅ እኛም እኮ እንዳንቺ ጠየኩ እኮ 100 ጊዜ ጠየኩ። እኔ እንደ ወንድሜ ነው ያሳዝነኛል አለች። ቃሌ ማሳዘን መጨረሻው ይሄ ነው። ምን እየሰሩ ነው ያሉት? አይደለም እኮ እሷም ትዳር እንዳላት እኔ አላውቅም በበኩሌ። እሱም ከነ ልጆቿ ያውቃለሁ። ምንድን ነው የምትይው? አለም ዝም በል እሺ። ማዘር ያውሩ እኮ እኔ አለም እኔን አመጣይኝ እኔ አመመለሰ እኮ ማዘር ያውሩ እኮ እኔ አይደለም የምመለሰው። እሺ አውራ አለም እኔ እሷን እስከ ልጇ እቀበላታለሁ። እንዳላት ደግሞ ልጅ አውቃለሁ። አልዋሸችኝም። ደብቃኝ አይደለም። እኔና እሷ እንትን ያለው እኔን ዋሽታኝ
ልጅ እንደሌላት ምናምን አክት አርግታ ምናምን አይደለም። እኔን የቀረበችኝ በንጹህ ልብ እና በንጹህ እንትን ነው፣ በንጹህ አይምሯ ነው። እሷ ነች ከዚህ ከቆሻሻ ያነሳች፣ እሷ ነች ሰው ያደረገች። ካላ በታች ደግሞ እሷ ነች እዚህ ጋር ሰው ያደረገች። ስለዚህ ለእሷ ደግሞ እኔ አይደለም ልጅ ቢኖራት ምንም ብትሆን እቺ ልጅ እቀበላታለሁ እኮ። እንዲህ አይደለም እኮ ውለታን የምትቀበለው። ከቻልክ አንተ ልጅቷን ትዳሯን እንድትመልስ ነው ማድረግ ያለብህ። ለምንድን ነው ልጅቷ ከባሏ ጋር አንተ ከቻልክ እኮ አሚር ከባሏ ጋር ማስማማት ነው ያለብህ። አንተ ፈለግ ለምንድን ነው ማስማማት? ለምን እሱ ሁለት ሚስት ካለው ሰው ሁለት ሚስት ያገባ ሰው ጋር ለምንድን ነው እሷ የምመልሰው? ለምን ነው ሲኦል ውስጥ ማስገባት? እሷን ለምን ሲኦል ውስጥ አስገባታታለሁ? አግብቶ ማሚዬ ሁለት ሚስቶች አሉት። እኔ እኮ እከታተለዋለሁ። እሱም አግብቶ ከሆነ እዚህ ጋር መቼም እሷም አታግቢ ማለት አይቻልም። እንደ እውነቱ ከሆነ ኧረ ይታረቃሉ ማሚዬ። እኛ እናስታርቅ እኮ ነው። ይታረቃሉ። ምንም ችግር የለም። በእነሱ እስከ 4 ይፈቀዳል። እኔ እሷ የመጀመሪያ ሚስቱ ናት፣ ሌሎቹ እናት ናት። ትታረቃለች። ይታረቃሉ። ለማስታረቅ እኛ እየሞከርን ነው። እሷ ናት ፍላጎቷ መወሰን ያለባት እንጂ መወሰን ያለባት እኔ አሁን ይኸውልሽ አለቻት። ትናገር፣ ተናገሪ። ምንድን ነው የምትናገረው? ትናገር። ይኸው እሷ አለች አይደል? ትናገር። የእሷ ሀሳብ አይደለም የእኔ ሀሳብ። እና ስሚኝ፣ እሺ እያዳመጥክ ነው ማዘሪ። እቺ ልጅ እሱ ሚስት አግብቶ ወልዶ ከሌላ ካለ እችንም ደግሞ የመረጠችውን ማግባት አልወለደም። አገባ እንጂ አልወለደም። ግን እሷ ደግሞ እዚህ ጋር ከእሷ ነው የወለደው። እስኪወልድ መጠበቅ አለብን እንዴ? እሷ የምታውቀውን ነገር እሷ እዚህ ጋር አሁን አታውቅም። እሱ ደግሞ አብሯት ሊኖር መረጣት። ስለዚህ የምትወስነውን እሷ ናት። አንቺማ አይደለሽም፣ እኔም አይደለሁም፣ ኦኒም አይደለም። እነሱ አሁን ጫና አድርጎባት እኮ ሀሳቧን እንድትይዛት ነው። እኔ ደግሞ የማይሆን ነገር ውስጥ እንድገባ አልፈልግም። ይህ ራሱ ማድረግ ነው። አንተ ሚኪ ትክክል ነው። አዳምጡ። እኔ ይጠሉ አይደለም ያሉት። ትልቅ ሰው አለ፣ ባለቤቱ አለች። ትልቅ ሰው አለ አይደል? ትልቅ ሰው ባለበት እሷም ተረጋግታ ማሚም ባለችበት እሷም እያዳመጠች አንተም እያዳመጥ ሀሳባችሁን ተቀያይሩ ነው። ምን ያስፈልጋል? አንተ እያወራ ነው መሀል ገብቶ ደግሞ ይላል። እኔ ደግሞ አሁን የፈለጉትን ሰው የመምረጥ መብት አለኝ። መብት እኮ አለ አሚር፣ መብት የለም አይደል? አሁንም እኮ እኛ ፈልገን ነው አይደለ? ሳናቅ ነው እንደ ጓደኛ መንገድ ይችላል። ተረጋጉና ታውራ፣ እሷም ታውራ፣ እሷም ማሚም ታውራ። ምን የሚሆን በቃ ስለ እውነት ነው እኮ ስህተት ነው እዚህ ጋር አንተ ሰው ገደል ይግባ። ለምን አታዳምጠኝም? ሚኪ ምን ማድረግ ነው? ሚኪ ምን ማድረግ ነው? ጠበቃውን ኩኛ ትበላ ጉል ሚኪ ምን ማድረግ ነው? ተረጋግተህ ልጅቷንም አዳምጣት፣ እናትንም አዳምጣት። ተረዳኝ አይደለ? እኔ አትበል አይደለም። በቃ አንተ ገና ወጣት ነህ አይደል? ቀስ ብለህ አስብ። ይሄን ነገር ከማድረግ በፊት ልክ ነች እኮ እየነገር ቢገባህ አንተ ነው ለእኛ አይደለም እኮ። ይሄን ነገር ከማድረግ በፊት አንደኛ ምንድን ነው ይሄ ነገር ብለህ በደንብ የራስን ጋንግም እሱ ስላላ አይደለም፣ እሱ ስላጨበጨበ አይደለም፣ ሁላችንም ስላጨበጨበ እኔ መጥቼ እያጨበጨብኩ ነበር አይደለ? ይሄ አልመሰለኝም፣ እያጨበጨብኩ ነበር። እሷ ደግሞ መጣ ስትናገር ትልቅ ሰው አለ። ቀስ ብላችሁ ተረጋጋችሁ አውሩ። ከአንተ ጎን እየሆን አይደለም፣ ካለም ጎን እየሆን አይደለም። ተረጋጉና እናዳምጥ፣ እንስማ፣ እንወስን። አንተም ተረጋጋ ሚኪ። እኔ ደግሞ አመኘበታለሁ። ልጅ እንዳላት አውቃለሁ፣ ትዳር እንዳላት አውቃለሁ። እመርጣታለሁ። አለም አስረጀም አስረጀ። እናንተ ደግሞ ለሁለት ሆናችሁ እኔ መሞገት የለባችሁ። እኔ አሁን ከእናንተ ጋር ምንም ረዳዳው ነገር የለም። እሷ ትውጣ እንሂድ ነው። መጀመሪያ እሷን ሀሳብ መስማት ምንድን ነው ትናገር? ለምን ዝም ትላለች? እኔ 100 ጊዜ ጠይቂያታለሁ ሀሳቧን። አንቺ እኮ እያደረግሽ ያለሽው መተሽ ያልሆነ ነገር እንድንሆን እያደረግሽ። ምንድን ነው ያልሆነ ነገር ያደረጉት? እናንተ ናችሁ እኮ ጫና ፈጥራችሁ ባ ነው። እኔ ልጅቷ ምንም ደስተኛ መሆን አይደለም። ደስተኛ ነች። ሲጀመር አውቀህ ነው እሷ ትቅደም ምናምን ያልከውን እንጂ አብሬ ያመጣ ነበረ። መቼ ተንኮልህን አወቅኩኝ። አለም አንቺ ሁሌ ስራሽ እንደምትበጠብጪ ነው የማውቅሽ አይደል እንዴ? ስለዚህ እኔ ደግሞ ወንድሜ ባለትዳር ሴት ናት። ይሄንን ስማ። እሺ ባለትዳር የምትሆን ልጅም ቢኖራትም እኔ እስከ ልጇ እስከ ከነባሏ በላ አንደኛው ነው ይሻላል።
ካሜራው አሁን እኮ አንተ ተረጋግተህ እኔ እያልኩ ያለሁት ባለ ትዳር ሴት ነች ገባ አይደለ? ከባሏም ጋር አልተለያየችም እያልኩ ነው ያለሁት። ከባሏ ጋር ደግሞ እኔ ደግሞ እያልኩ ያለሁት ተለያይታለች። ከ2 ዓመት በላይ አብረው እየኖሩ አይደለም። ያ ማለት ምን ማለት ነው? ተለያይተዋል ማለት ነው። እና ባልና ሚስት 2 ዓመት ተለያይተዋል። ከ2 ዓመት በላይ ማለት ተለያይተዋል ማለት እኮ ምን ማለት ነው? አንቺ ራስህ ባንተ ህግ ነው። አረ እስካልተፋቱ ድረስ ለምን 10 ዓመት አይቀመጡም? ባሏን ከ2 ዓመት በላይ ስሚኝ ነው ምን ይሁን እያልሽ ነው? እኔ ወንድሞቼ አሁን እኔ የምትሰሙኝ ከሆነ እኛ ልናስታርቃቸው እየሞከርን ነው። ገባህ? አመቺውን ጊዜ እየጠበቅን ነው። ስለዚህ የአንተውን መጥቶ ቀለበት ለልጅቷ መስጠት አስፈላጊ አይደለም። አንድ ደግሞ አንተን በምታገባ ሰዓት ልጆቿን ሁሉ ችላለች ትችላለች። አርፋ ልጆቿን ነው ማሳደግ ያለባት። አሁን እሷ ወንድ ማሳደድ ላይ አይደለችም ያለች። አንተስ ጀምር እርግጠኛ ባልኩበት ነገር ላይ ነው ውሳኔ እየወሰንክ ያለው። ሲቀጥል ደግሞ እዚህ ላይ ችኮላ ነገሮች ነገር የለም እስካሁን እኔ ደግሞ ማለት ስሙኝ፣ እኔ ደግሞ እሷ ከ2 ዓመት በላይ ከትዳሯ ወጣለች። እሱ ሌላ ሚስት አግብተዋል። ስለዚህ ምንም እንትን የሚል ነገር የለም። ምንም እሷ ጋር ሰበብ አድርገህ ልትገባ ነው። ክፍተቷን ተጠቅመህ አንተ ሳይሆን አንተ ደግሞ ዝም በላት ታሽቃብጥ ከእሱ ጋር ምን ጠየቅኝ? እንደ ወንድምነት እሷ የምትለውን ስሙ። አቸኩል ለቀለበት አቸኩል እንዲህ ብዙ ነገር ለሱ እሷ ደግሞ ለምለው ትስማማለች። ምን አለ እርግጠኛ አላም እኔ ደግሞ ልጆቿን እንዳልሽ አርግቼ እንከባከብላታለሁ አለ። ዋጋ ያስከፍልሃል። እኔ ነገር ልክፈል። ቸኩል ለምታደርገው ሲጀመር ለነገሮች አትቸኩል። እኔ ደግሞ አልቸኩልኩም። እኔ ልጆቿን እንዳልሽ አርግቼ አሳድግላታለሁ። አሚን እዚህ ጋር ገባ አይደል? እዚህ ጋር አጉል ዛሬ ቀለበት አደረገ ብሎ እሽክሽ ገባ አይደል? እዚህ ጋር አጉል ዛሬ ቀለበት አደረገ ብሎ እሽክሽከሽ ብለናል አይደለ? ነገ አንተ ጋር እኛ አንቆምም። ተረዳኝ አይደለ? ነገ አንተ ቤት መተን እኛ ከአንተ ጋር ለምን እንደዚህ አልነበረም አንተ ተረዳኝ። እሱም ቢሆን አሁን ይላል አይደለ? በኋላ አንተ ነው ችግር ውስጥ የምትገባው። ጓደኛ ያርኩ ያለው እርግጠኛ ሁን። እኔ ደግሞ ደስታ ባለበት ነው የምታጨበጭበው። እኔ ደግሞ ስማኝ ስማኝ እኔ ደግሞ ማለት አንተ የሚጠቅምህ ጓደኛ እሱ ነው። እውነት የሚጠቅምህን መስማት አለብህ። ጓደኛ ማለት ስትሳሳት የሚያርምህ ነው። እነዚህ ደግሞ ገደል ስትገባ የሚገፉ ናቸው። ወደ ገደል እሱ እየመከረህ ነው ያለው። እኔ ደግሞ ወደ ገደል እየገባሁ አይደለም። እኔ ደግሞ ልጆቿን አሳድጊያለሁ እንደ ልጅ። ልጆቹ አባት አላቸው። አንተ ማንህና ነው የሰው ልጅ የምታሳድገው? እኔ ከዚህ በኋላ ቅብርር አድርጎ የሚያሳድግ አባት አላቸው። 2 ዓመት ሙሉ ከየትም ከሴት ጋር ሲንዘላዘል አያሳድግም ነበር። ታዲያ አታውቅም። ስለማታውቀው ሰው አታውራ። ምን አንድ ነገር አድርግቶላት ማያውቅ ደግሞ ማለት ነው። ሁሉንም ነገር ማለት ነው እንደሚመስልሽ ሚጊታ ዋጣ አልቃትባ እኔ ክፉ ነገር መናገር አልፈልግም ማለት ነው። ሁሉም ነገር ይመስላል። እኔ እኮ አላበድኩም። ሁሉንም ነገር አውቃለሁ። ጤነኛ ነኝ። ስለዚህ አለ እኔ ለልጅቷ የሚደረገው ነገር በሙሉ አድርጋለሁ። ስለዚህ እሺ እሷ አንቺ ደግሞ ይዘሻታቶች እኮ ሀሳቧን ጠይቅ። እሷ ፈቃደኛ ከሆነች እኮ ደስ ይለኛል። ግን አታዋቋት እኮ እያወቅ እናንተ እኮ አሁን ይውላችሁ የእናንተ ጫና ነው እኮ ልጅቷ ላይ። አሁን የምታውቀው ነገር የለም። ከምን ያወጣድፈህ ነው ቀለበት የተንበረከክላት? አለም እኔ ደግሞ ልጅቷ አንቺ ነሽ የመተሽ በጠበጥሻት እንጂ እሺ ትለኝ ነበር። እሺ ትለኝ ነበር። አሁን አዋቅበሻት ልጅቷ እናውራ። እኔና ሱመያ እናውራና እሺ ትበል። እኔና ሳውርተን እሺ ትበል። ሰሚ ተጨቃጨቀን ቁጣ ልጅቷ ቱታ ሀሳቧን መስማት ትፈልጋለች ሱመያ። እሷ ካለች ደግሞ ሀሳቧን የምትገልጽ አይመስለኝም። ኧረ እኔ በሌለውበት አልገልጽም። ቆማ እኔ እየሰማሁ ትግለጽ። ተነሽ አንቺ ምን ሄደሽ ለሰይድ ልትነግሪው ነው? ምን አገባኝ እኔ የምነግረው? እኔ ጓደኝነቴን ነው የማደርገው። መንገርም ካለብኝ ደግሞ እነግረዋለሁ። ካስፈላጊ ሆኖ ካገኘሁት እነግረዋለሁ። Extensions Mascara من لوريال باريس لرموش ترتفع حتى 5 ملم أقرب إلى حواجبك لأنك تستحقين. እሱንም ትነግረዩና የፈለግሽውን ነገር ማምጣት ይችላል። ለምን እንደዚህ ካሰብሽለት 3ኛና 4ኛ ሚስት ለምን ሌላ ሴት አታምጪ? ወንድሜ ሰማኛለህ። አሁን ልጅቷ ትውጣና እንውጣ። እሱን የጎዳት እንጂ ልጅቷ ያላሰበችውን ነገር ደግሞ ማዘር እኔ በፊትም ጠርጥሬያለሁ። ሁኔታው ምንም አላማረኝም። እሷ አንድ ነገር ብናገር ደስ ይልሻል? እሺ ተናገሩ፣ ችግር የለም። ምን እንደሆነ ታውቂያለሽ? እቺ ልጅ ምርጫዋ በራሷ እጅ ነው።
አንቺ ልትመርጭላት አትችይም። አሚርም ሊመርጥላት አይችልም። ምርጫ እራሷ ናት የምትወስነው። አሁን እኛ እዚህ ጋር እየተንጫጫን ፕሮግራማቸውን እየበጠበጥን ይችን ልጅ ማበሳጨት የለብንም። እየታመመች ነው አይደል እንዴ? ስለዚህ እኔ ልጅ አንዴ ተረጋግታችሁ እሷንም በግል አንቺ በግል አናግረት ከፈለግሽ። እኔም እኮ እሱን ያልኩት ለአዋራት ነው ያልኩት። ማዘሪ አዋራት እንጂ አንቺ ለተዋት ለፈታት ባሏ አንቺ እንትን ብለሽ እሷን ማሚ እሱ የእናት ምክር ስሜት መጀመሪያ ቆይ ትጨርስ። መታረቅ ነው የሚፈልገው። እሷን ይቅርታ ማለት ነው የሚፈልገው። እንደ ሴትነት ይቅርታ አድርጊ። እኔ በእነሱ መሀል መግባት አይደለም። እኔ በማንም መሀል አልገባም። እንደ እናት መምከር ነው እንጂ 2 ዓመት ትቷት ብቻዋ ልጆቿን እያሳደገች ነች። እቺ ልጅ ጠንካራ ነች። ጠንካራ ልጅ አንድ ብር ሳያግዛት ማሚ አንድ ብር ሳያግዛት ሁሉንም ነገር ነግራኛለች። አንድ ብር ሳያግዛት 2 ዓመት ሙሉ ብቻዋን ነው ታሳደገች። አጋዥ ያስፈልጋትም ማሚ የት ታውቃለህ? አጋዥ ያስፈልጋትም ማሚ ትጨርስና በተራ መደማመጥ ሲኖር ነው ችግር የሚፈታው አይደል? ስለተንጫጫን ምን ስላለን ችግር አይፈታም። ስለዚህ እሷ ናት ወሳኝ። አንቺም አትወስኝ። አንቺ ጓደኛሽን ስለሆነ በሱ ወግነሽ አልወገንኩም። እኔ ማሚ ያርጊ ማለት አይቻልም። እኔ መግባቴ አይደለም እዚህ ጋር እኔ ሀሚር ደስታውን ለመካፈል ነው የመጣሁት እንጂ ለእሷ ለመወገን ለእሱ ለመወገን አይደለም። ሌላንም ሰው ለመጉዳት አይደለም። ሕፃን ልጅ እንኳን ዛሬ መብት አለው። ራሱ ነው መብቱን የሚወስን። እውነት ነው። እኔ አልወስንም ለልጄ፣ አንቺ አትወስኝም ለልጅሽ። የ8 ዓመት የ10 ዓመት ልጅ ቢኖር አትወስኝም። ስለዚህ ተስማምቶ ተረጋግቶ ወደ መፍትሄ መግባት ነው። እቺ ልጅ ደግሞ ማሚ 2 ዓመት እቺ ልጅ ባሏ ሳይረዳት ሳያግዛት ብቻዋን ጠንካራ የቆመች ልጅ ነች ልጆቿን ለማሳደግ። ስለዚህ እቺ ልጅ ደግሞ ሚያግዛትና ከጎኗ የሚቆምላት ወንድ እኔ ሌባ ቢገባ እንኳን ሚያግዛት ወንድ ያስፈልጋል። እናንተ እኮ ወንድ ነህ። ነገ ደግሞ አንተ ሌላ ልቧን እንደገና ሰብረት ትሄዳለህ። እኔ ደግሞ አርፋ ትቀመጥ ልጆቿን ታሳድግ። እያልኩ ያለሁት ምንድን ነው መሰለሽ? ከእሷም ጎን አይደለም እኔ ምንድን